ቤተክርስቲያኒቷ ጥያቄውን ከመመለስ ይልቅ ሰዎችን ማስፈራራት የቤተክርስቲያን ተልእኮ ምንድነው? ማለት የማድረግ እንደዚሁም ደግሞ ለአገልግሎት እንዲበቁ ማድረግ ነው። ሰዎችን ገፍቶ ለአውሬ መስጠት የአንድ ቤተክርስቲያን ተልእኮ አይደለም። በጣም ብዙ ሰዎች ከዚህ ቤተክርስቲያን ተሰደዋል፣ ተወቅሰዋል። የዘርፌን ኢንተርቪው ብዙዎቹ አይተው ያጉረመረሙ አካላት አሉ። ነገር ግን ያንን ችግር ማስተካከል ነው እንጂ በሚወጡትና በሚወገዙ ሰዎች ማጉረምረም የለብንም። ብፁዕ አቡነ ገብርኤል የእግዚአብሔርን ጥርት ያሉ ወንጌል ሲያስተምሩ ሳለ ብዙ ስድብ፣ ብዙ ማስፈራራት እንደደረሰባቸው አይተናል። ሰሞኑን የዘርፌ ኢንተርቪው በጣም መነጋገሪያ ርዕስ ሆኖ ነበረ። ዘርፌ የግል ታሪኳን ባጭሩ ወደኛ አድርሳለች። እንደዚሁም በዚሁ ምክንያት በጣም የተቆጡ አካላትና ቅር ያላቸው አካላት እንዳሉ ተገንዝቤያለሁ። ከዚሁ ጋር በተያያዘ በጣም የሚገርመው በአንድ ጥቅስ ምክንያት ብዙ ዛቻና ማስፈራሪያ ይደርስብኝ ነበረ። በአንድ ጥቅስ ከኦርቶዶክስ ቤት ለመውጣት ችያለሁ ብላለች። ከዚህም ደግሞ የግል ታሪኳን አያይዛ ስትናገር ከ9 ዓመት ጀምሮ መስፈን እንደጀመረች እና ከዛም ድምጿን አይታ ወደ መሀል ከተማ መጣ የምሽት ስራዎቿን ስታደርስ እንደነበረ፣ ለምሽት ስራዎችን ስታቀርብ እንደነበረ፣ በዚህም ደግሞ በጣም አድካሚ ጊዜያትን እንዳሳለፈችና በአንዳንድ ሰዎች ምክንያት ወደ ኦርቶዶክስ ቤተክርስቲያን እንደመጣችና በዛም ደግሞ ድምጿ ታይቶ ለዘማሪነት እንደታጨች ስትዘምር እንደነበረ፣ ከዛም ከዕለታት አንድ ቀን ነብጋሻው ጋር የመተዋወቅና የአገልግሎት በር እንደተከፈተላት ተናግራለች። በአገልግሎትም ምክንያት ከአንድ ቦታ ወደ አንድ ቦታ ሲዘዋወሩ መቃብር ቤቶች ላይ እንደሚያድሩ ተናግራለች። እንግዲህ የመጀመሪያው አልበሟ እንደወጣና በዚህም ኦርቶዶክስ ቤተክርስቲያንና በኦርቶዶክስ ምዕመን ዘንድ ብዙ ተቀባይነት እንዳገኘች፣ ብዙ ክብርን እንዳገኘች ተናግራለች። ከዛ በዚሁ አገልግሎት ላይ እያለች ግን አንድ ነገር አብዝታ በህይወቷ ላይ ትፈልግ እንደነበረ ነው። መዳን ትፈልጋለች። ለመዳን ደግሞ ብዙ ነገሮችን ስታደርግ ነበር፣ ብዙ ጥረቶችን ስታደርግ ነበር። ለምሳሌ ረዘም ያለ ጊዜ መጾም፣ ረዘም ያለ ጊዜ አምልኮን ማካሄድ፣ በየደብሩ በየቤተክርስቲያኑ ላይ በመሄድ ድነትን በራሷ ኃይል በራሷ ጥረት ለማግኘት ታደርግ እንደነበረ ገልጻለች። በዚህም እንግዲህ መጽሐፍ ቅዱስ አንብብ እንደጀመረችና በመጽሐፍ ቅዱስ ላይ አንድ ቃል እንዳየች ያውም የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ጀምሮ ያለውን መዳንም በሌላ በማንም የለም የሚለውን ጥቅስ እሱን እንዳገኘችና በዛ መሰረት ጥያቄ ማንሳት እንደጀመረች ብዙ የኦርቶዶክስን መምህራን መጠየቅ ሲጀምር አድቢ ረፊ የሚል ዛቻ መሰል ሲመልሱላት እንደነበረ፣ ይሄም ደግሞ መጠየቅ በጣም በጀመረች ሰዓት ደግሞ በጣም ዛቻና መስፈራሪያ የበለጠ እንደደረሰባት ተናግራለች። በዚህም ምክንያት ደግሞ መጽሐፍ ቅዱስ ማንበብ በጀመረችበት ሰዓት ከኦርቶዶክስ ቤት እንደተገለለች፣ እንደዚሁም ደግሞ የመግደል ሙከራ እንዳደረሱባት ተናግራለች። እግዚአብሔር ደግሞ ነፍሷን እንዳስመለጠ፣ ህይወቷን እንዳስመለጠ ተናግራለች። እንግዲህ ብዙ ጊዜ ችግሩ ያለው ይሄ ነው። ሰዎች ጥያቄ ይጠይቃሉ። በዛ ጥያቄ መሰረት ቤተክርስቲያኒቷ ጥያቄውን ከመመለስ ይልቅ ሰዎችን ማስፈራራት፣ ሰዎች ላይ መዛት፣ ሰዎችን እስከ ማውገዝ ደረጃ ላይ የሚደርሱት ነገር ነው። ይሄ ነገር በጣም ትልቁ የቤተክርስቲያኒቱ ችግር ነው። ብዙ ሰዎችም ይናገራሉ፣ ብዙ ሰዎችም ከዛ ተሰደዋል ከዚህ ቤተክርስቲያን። እንደዚሁም ከአገልግሎት እንደታገደችና የአገልግሎት በር እንደተዘጋባት፣ ከዚህ በኋላ ለቀሻል፣ ከዚህ በኋላ እዚህ እንዳትመጪ እንደተባለች ተነገራት። ከዛ በኋላ እስክትራብ ድረስ ደረሰች። በጣም መከራ እስኪደርስባት እንደደረሰች፣ በዛም ደግሞ ራሷን ለማጥፋት እንደደረሰች ተናግራለች። እንደዚሁም ደግሞ አስታውሳለሁ የመጀመሪያ እዩ ጩፋ ጋር መታ ነበር ይመስለኛል። እዩ ጩፋ ጋር መታለች ጌታን እንደተቀበለችና ከዛም በኋላ ጌታ ኢየሱስ ክርስቶስን የህይወቷ አዳኝ አድርጋ እንደሾመች፣ ስትፈልገው የነበረውን መዳን እንዳገኘች፣ ጥማቷን ረሃቧን የሆነውን ክርስቶስ ኢየሱስን ፊትለፊት እንዳገኘችው ተናገረች። ከዛ በኋላ ወደ ፕሮቴስታንት ቤተ እምነት ከመጣች በኋላ በዝማሬ ጌታን ከአንድ ቦታ ወደ አንድ ቦታ እየሄደች ስታገለግል እንደነበረችና በማገልገል ላይ እንዳለች አካፍላናለች። በዚህም እንግዲህ ከታድሶችም ጋር እንግዲህ ጥቂት ጊዜ አብራ እንዳገለገለች ተናግራለች። የአንድ ቤተክርስቲያን ተልእኮ ምንድነው?
እንግዲህ ቤተክርስቲያን ኢየሱስ ክርስቶስ ከመሰረታት ቤተክርስቲያናት ከተባለ እኛ ክርስቲያኖች ነን ከተባለ አንድ ቤተክርስቲያን ተልኮዋ ምንድን ነው? እንግዲህ ኢየሱስ ክርስቶስ ቤተክርስቲያንን የመሰረተው በደሙ ነው። የቤተክርስቲያን ተልኮ ምንድን ነው? ሰዎችን የማብዛት የማጥመቅና አባላት የማድረግ እንደዚሁም ደግሞ ለአገልግሎት እንዲበቁ ማድረግ ነው እንጂ ለአገልግሎት የበቁትን ሰዎች እየገፉ ማባረር ይሄ የአንድ ቤተክርስቲያን ተልኮ አይደለም። ሰዎችን ገፍቶ ለአውሬ መስጠት የአንድ ቤተክርስቲያን ተልኮ አይደለም። በጣም ብዙ ሰዎች ከዚህ ቤተክርስቲያን ተሰደዋል፣ ተወቅሰዋል፣ ተባረዋል። ከሳቴ ብርሃነ ወንጌል ስብከት ዘኢትዮጵያ የሚባሉ የታድሶ ክፍሎች አሉ። እነዚህም እንግዲህ ጥያቄ በማንሳት ጥንቆላ በቤተክርስቲያኒቱ ይቁም ብለው ጥያቄ በመጠየቅ ሳሉ ነው ጥያቄያቸውን ተቀብሎ እርምት እንደመውሰድ የተወገዙት። እንደዚሁም ደግሞ መምህር አሰግድ ሳህሉን እናውቃቸዋለን። እነሱም የተለያየ ጥያቄ ይዘው ነው ሲሄዱ የተወገዙት። ብዙ ዘማሪያን ተወግዘዋል፣ ብዙ ሰባኪያን ተወግዘዋል፣ ብዙ መምህራኖች ተባረዋል። አንዳንዶቹ ለአውሬ የተሰጡ አሉ፣ አንዳንድ የሳቱ አሉ፣ አንዳንድ ደግሞ በዛው መዳን የሆነላቸውና ጌታን ማግኘት የሆነላቸው ብዙ መምህራን አሉ። ስለዚህ የሰዎችን ጥያቄ ተቀብሎ ከመታረም ይልቅ እንደዚህ አይነት ነገር ይደርሳባቸዋል። ስለዚህ የዘርፌን ኢንተርቪው ብዙዎቹ አይተው ያጉረመረሙ አካላት አሉ። ነገር ግን ያንን ችግር ማስተካከል ነው እንጂ በሚወጡትና በሚወገዙ ሰዎች ማጉረምረም የለብንም። በቅርብ እንግዲህ ሁለትን ሰዎች ምሳሌ ላድርግላችሁና እነሱን ካወራችሁ ይበቃል። እንግዲህ በቅርብ የምናውቃቸው ብፁዕ አቡነ ገብርኤል የእግዚአብሔርን ጥርት ያሉ ወንጌል ሲያስተምሩ ሳለ ብዙ ዛቻ፣ ብዙ ስድብ፣ ብዙ ማስፈራራት እንደደረሰባቸው አይተናል። እንደዚሁም ደግሞ የቤተ ክርስቲያኒቱ ትልቁ ዘማሪ ሊቀ መዘምራን ዮሴፍ እንግዲህ በአንድ ንግግር ምክንያት ብዙ ዛቻ እንደደረሰበትና ብዙ ማስፈራሪያ እንደደረሰበት ተናግሯል። ይሄ በቤተ ክርስቲያኒቱ ዙሪያ ባሉ ሰዎችና በቤተ ክርስቲያኒቱ መሆን የለበትም። የአንድ ቤተ ክርስቲያን ተልእኮ አባላትን የመሰብሰብ፣ አባላትን የማፍራት፣ ከዛ ማስተማር፣ ከዛን ወደ አገልግሎት ማብቃት ነው ያለባት። ነገር ግን መንፈስ ቅዱስ እንደማይሰራባት እንረዳለን። መንፈስ ቅዱስ የሚሰራባት ቤተክርስቲያን የእግዚአብሔር መገኘት አለ። መንፈስ ቅዱስ የማይሰራባት ደግሞ የእግዚአብሔር መገኘት የለም፣ እግዚአብሔርም አይሰራባትም፣ ህዝቦቿም ይሰደዳሉ፣ ለጠላትም ይሆናሉ ማለት ነው። ልንረዳ የምንችለው አንድና አንድ ይሄ ነገር ብቻ ነው። ስለዚህ እንደዚህ አይነት ችግር ከተቻለ ተሰብስቦ መቅረፍ ነው። ካልተቻለ ሄዶ በዘመን ፍጻሜ ላይ ጣሪያና ቆርቆሮ ብቻ እዚህ ምድር ላይ ይቀራል ማለት ነው። ስለዚህ ሐዋርያ ቅዱስ ጳውሎስ ሲናገር የአሁኑ ቤተ መቅደስ ቅዱስ ነው፣ ያውም እናንተ ናችሁ ይላል። ዛሬ ላይ ቤተ ክርስቲያን ጣሪያና ቆርቆሮ አይደለም። ቤተ ክርስቲያን ህዝብ ነው። ቤተ ክርስቲያን ሰው ነው፣ ምእመን ነው። ምእመን ካሌለ ምእመን የሚጠፋ ከሆነ ቤተ ክርስቲያንም ወደፊት አይኖርም፣ ይጠፋል ማለት ነው። ስለዚህ ይሄ መስተካከል አለበት። ካልተስተካከለ ውጤቱ ሄዶ ግልጽ ይሆናል ማለት ነው። ስለዚህ ስለተከታተላችሁኝ አመሰግናለሁ። በሌላ ርዕስ እንገናኛለን። እንደዚሁም ሀሳብ አስተያየታችሁን ኮመንት ሴክሽን ስር አስቀምጡልኝ። ቪዲዮን ደግሞ ሰብስክራይብ ያላደረጋችሁ ቻናሌን ሰብስክራይብ አድርጉልኝ። ሻሎም